በአሁኑ ሰዓት ከትግራይ ክልል ከህጻስ ከተማ እጅግ በጣም አሳዛኝ መረጃዎች እየወጡ ይገኛሉ። በዚህ ሰዓት እጅግ አስቸኳይና እንዲሁም እጅግ አሳሳቢ መረጃ ከትግራይ ክልል ህጻጽ የስደተኞች ካምፕ ውስጥ እየተሰማ ይገኛል። هدي لحمادي خن كفلا أخنا هاي مرقم وينك بتنيتين هم زخاني عند الله خلي والله منهم عصمتني وصل بالي حصات رهاب دمت هونو طبقوني شي ችግር የለውም አናወራም በተግባር ላይ ሰው በምግብ ረሃብ መሞት የለበትም ምግብ እርቦት መሞት የለበትም የማይሆን ነገር ነው። ጠቅላይ ሚኒስትር አብይ አህመድ ቲክቶከሮችን አስመልክቶ አንድ ንግግርን አድርገዋል። ድረሱልንና ድምጽ ሁኑን የሚሉ በርካታ መልእክቶች ደርሰውኛል። ይህም መልእክት ከትግራይ ክልል ሲሆን ከሽሬ ከተማ ራቅ ብላ በምትገኘው በህጻጽ ከተማ በርካታ እናቶችና አባቶች በረሃብና በችግር ውስጥ ሆነው በማንባት ድረሱልን እያሉ እንደሆነ መልእክቶቹ ያሳያሉ። የትግራይ ወጣቶችም የሚችሉትን ያክል ድጋፍ ለማድረግ እየጣሩ ቢሆንም በቂ ስላልሆነ መላው የኢትዮጵያ ህዝብም በዚህ ድጋፍ በመሳተፍ የሚችለውን ያክል አስተዋጽኦ በማድረግ እንዲደርሱልን ካልቻሉም ደግሞ በጸሎታቸው እንዲያስ በዋናነት ግን የሚመለከተው አካል ትኩረት እንዲሰጠው ሲሉ መልእክታቸውን አስተላልፈዋል። ይህን መልእክት ሼር በማድረግ ድጋፋችሁን ጀምሩ ላለው መልካም ጊዜ። ህጻጽ መጠለያ ካምፕ ወጣቱ በጣም የደከመው አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ህጻጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ህጻጽ ትኩረት ያሻዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም እናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችንን እናድን። የህጻጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ህይወትና ዜጎቻችንን እንታደግላለሁ። በዚህ ሰዓት እጅግ አስቸኳይና እንዲሁም እጅግ አሳሳቢ መረጃ ከትግራይ ክልል ህጻጽ የስደተኞች ካምፕ ውስጥ እየተሰማ ይገኛል። በህጻጽ የስደተኞች ካምፕ ውስጥም ከሚኖሩት 14000 የሚደርሱ ተፈናቃዮች ውስጥም 331 መሞታቸው ሳልሳይ ወያኔ ትግራይ ባወጣው መግለጫ ላይ አስታውቋል። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ በሰጠው ጋዜጣዊ መግለጫ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑ በመግለጽም እንደ ምሳሌነትም በህጻጽ የስደተኞች ካምፕ ውስጥ ከሚኖሩት 14000 ተፈናቃዮች ውስጥም 331 መሞታቸው አስረድቷል። ታዲያ በህጻጽ ካምፕ ውስጥ ከፍተኛ ረሃብ መከሰቱ የተገለጸ ሲሆንም የሚመለከተው አካል በአፋጣኝ ምላሽ እንዲሰጣቸው እየጠየቁ ይገኛሉ። ጠሚክን هاي قبل له هذي طميكن أب حنصات يريو زلاهم زلوا طمين ينزلاهم زلوا هاي سحلوا ماما هاي سحلوا هذي ريو زول وزلوا ريو بيزاخاتكم هم العالم شرقوا بيزاخاتكم إذا يعني 15 كيلو لنا زيت نجزيها يا ماماي نجزيها وتتقام الله إيش ماماي خلنا زودي أدميها وكاد زودي تقرأوا لي ماماي زوم دكر أجوهم تريوان لهم دو دكر أجوهم ماماي أجوهم نينا وقولنكم نينا أجوهم
سلام صنحنا نملسينا نملسينا እኔ ከስሜት ውጭ ለመሆን እሞክራለሁ ግን ይህ መልእክት ለአዶናይ አድርሱለት ህንጻት ላይ የሚገኘው ወገንህ እየተራበ ነው ወንድሞችህ በመድኃኒት እጦት እናቶችህ እያለቁ ነው አባቶች ተርበው እየሞቱ ነው ድምጽ የማትሆንበት መንገድ ካለ ወይ በግልጽ ይፋ አድርገ ንገረን ካለበለዚያ ግን ከዛሬ ጀምረ የሜጀር ቤት ውስጥ እነ አቤል እነ ራስ ልዑል እንዲሁም እነ ብሬ ሌሎችም ቲክቶከር ትግራዮች እንዲሁም ደግሞ በመላው ዓለም ያለ ህዝብ ያገዘን ስለሆነ ከጎናችን እንድትቆም ፈልጋለሁ ከስሜት ውጭ ለመሆን እየሞከርኩ ነው ፕሊስ አዶናይ ከጎናችን ብትቆም ደስ ይለናል ካለበለዚያ ግን አይደለም በልና አሳውቀን ዛሬ ማታ ግን መተ ድምጽ እንድትሆነን እንፈልጋለን ቆቆይኑ መሬት ድርኽስም ትግራይ መስማማ አዶ أمي حدرخن سلام سلاني سلام بلانا أخنا الحنا شكرا من حجزك نحزوزي من حجز اللي ده حجز يولي أنا من مين الغني حجز يولي لا لا واي تاجر لهم كفل لحن تاجر لهم عاوزني اغلو خن عاوزني افسني هلي افتح دقني قلف خنوني انا غزانتي الخن دحنا قاو حنتني حفتي ما شومين قدس جورجس خير خالص حليله هانتيلاتني مرغا نعا مرغا بلا حنت حفتيني اما شومين قدس جورجس خير خالص حليه لاتني مرغا شوفي والله امين على داري ينوف ربي هاوكم امين ربي هاوكم انا زي امسك زي دواء تقوم بيا تقوم بيا أملاك أنت زي تصحيح أول آمين آمين قل لو نخون يشحتك آمين قل لو نخون يشحتك نوار هنا بهاوكم ودهن الحمد نجي روحي نجي تفرق لكم وقحت كبه كله قد كان السماء تقرأ نسمما قوميني كوفي إني حزولي يا خندو حزولي يا خندو يقول عخني ها ويشتي حنت كنا فتح ما نيرخني نفوت أو بيك في لني وهو يولين ولا يرى ولا كاوي خنت فانا غير خنت أدراي زورا أرم فترة كاوي خنت فانا غير خنت كأدواي عاوزين دقيقة خنت 4 عامات غير خنت تاهم خن حميم خن أتم سات شرنا جوركم لا بزح سبب باصحنا شرنا جوركم لا بزح سبب باصحنا مغنيات أوزبط هذه بزحات سبات حنصات لبها العادي بزحات سبات بتميت يعرفون له بتميت يساقلو همسلون لهم زندنا زين أي ولا أي ستة أزيات تجامي تنكوفين لله تميتي مزجرون لنا شرنا جوركم باصحنا سوي تفعلنا له سوي موتنا لنا فليس شرنا جوركم لا بزح سبات باصحنا واه هاي مرقمز وينك أتم ساعات ريلي سري ولهم زم ولاد اليوم أقطع مسح ساعتنا خينا يوم لنا مرقم دا هم أزياء خلطة سلسة كلها سلخنا عين لله كازيا غوريسهم مسحهم درارهم كازا دستزيايا منهم يبلا إزياس منهم نقر يبلا كورن شاحذا لله
دراري يا تابع مش دراري قد فلا درار دراري تابع من دا كازياس مسح قرصهم مسحهم دراركم كزيا خو قصال خطاي تكونوا هيدا حبيبنا اذا يهركم انا عايلنا لا ها انا عايلني دول احمن يوم تهونكم احنا تاينلع هزي حنصات سايبلع ريلي لازو عالم شرغور لي هزا طميت نيو هزي ببساعته سبي يعرف له شرنا غوركم لبزح سبات اصحنانا عالم غدولو ولادي سلام بولنا دحن سلام بولنا حنو لكم حمين ياكم انت وقت اطيل دحنا اليوم حمين ياكم انا عايلنا لا ها انا عايلني دول حمين ياكم تهونكم ايه تهونكم وا هاي جاي هرمر هاي سمعت دي هاي دول عماويني وحزوزي هاي نيكم مازي ابي الله خروج شلات ما بعد شلات مش عيبه زين زين ده دستي كازيات هيهم مسحهم مسحهم يدراركم زياده كورنش زياده اخنكم هذا حق واه مرقم وينك مرقم دا ها مرقم دا ظاهر اي كده هذا لا وين داخل كابهم تفنقلكم باخر كباخر ضحال فقدي ايدل حساب تكاله عالم غدولو هدي دحنا ديخن كفلا اخنا ادي صقميل دحنا ديخن نيجي لخن داد صقيوخن كما حمكن دي يحزاد استغزاير مسافر يخن ادوا زير مساخي يكون شدو زير مسانا يكون شي صليالنا مو بچا بصلت حغزانا امبي ناي سمون تكون ناي خلت سمون قلب حزنا نمصينا شد لا ችግር የለም ብቻ በጸሎት حغزانا شي አው خنا ዳይ ጸገም ይላው خنا ጸገም ይል እሺ أبوي زيما نعلنا من قدي كي تمينا إلنا الحزنين مدن يا زيا من قد ما كي تمينا عيد ناس لقد أنت تمينا العيد لما عاوزين إيه مدوي حنباشا جيراني من قد كي تمينا الحزنين نرنا زي قالوا إنكم تمارسون بعضهم أقول لكم حوش لما أنت زيها عيدي ويكون بقدر مهدين أقول لكم لا جبريل أقول لكم جرام بتأخذ لكم هذا تشتني طمع يقول أتحلون يمكن يقول إيش أبا آمين ثم جرنا خلنا سأقوم يقول أبا آمين قد صار قلنا مسينا لخلنا نجرنا قبرناش نحزقنا زيها كثوري محرر سل للما حزنت تكونكم زي حريرة يا كبو حريرة اتقسموا له بتنيتين هم تخوني عند الله كل والله منهم عسمتني وصيبا داخلين سلام بالليل داخلين اديالات اديال معونا توار زي بالله تخرمي عن بينا كساب زمن لساس كندخ እንዳይኩን መሬት ቢባቶ ሕርብት ብትይልዎ ሀገር መስረተ ሀገር ሓሪሙ ውዕለት ሳይረሲዓ መዓርት ብልዕረይ دهقم دوست يلا ظانا عبرولي
ወንድማችን አዶናይ እጅግ በጣም እናመሰግናለን። በትግራይ ክልል ህጻጽ አካባቢ ማለት ነው እጅግ በጣም በረሃብ አለንጋ እየተገረፉ ላሉ ወገኖች ትናንትና ከጃኒ ጋር በነበራቸው የላይቭ ስርጭት ማለት ነው አናወራም በተግባር ጠብቁኝ ሲል ድምጹን አሰምቷል ማለት ነው። አዎ ባንተ እንተማመንባለን ታደርገዋለህ። እጅግ በጣም ልናመሰግን ይገባል ማለት ነው። ጋይስ አዶናይን አሁንም ጠብቁት በተግባር ልላችሁ ወዳለው። ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝ ነው? እውነት ለመናገር ስለ ህጻጽ ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮመንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ህጻጽ ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነው ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁኝ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁኝ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁኝ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁኝ። አካፍል ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁኝ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ህጻጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር። እባካችሁ ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። ህጻጽ ረሃብ ድምጽ ሁኑ። አይጋችሁ ጠብቁኝ። እሺ ጠብቁኝ፣ ችግር የለውም። አናወራም በተግባር ነን። ስሙዕን ደቂ ዓደይ አይነውግዕን በተግባሪና እሺ። ውሽጥ ልሰርሖም ኣለኹ ነገራት እኒአው እዮም ሪአዮ ኦልሬዲ ሲለ ክናገር ብቻ አይደለም በተግባር ምንጋር ብቻ ሆነ በተግባር እዩ በቃ أنا نأخذهم يا خلافة ساتي يا خلافة كندي دا خفينا تمحمد قلتو يا نكينا السببة كندي سيقانو ديانا ركبة يا خلافة ساتي يا خلافة كندي دا خفينا تمحمد قلتو يا نكينا السببة كيعت انسلمتني يا ركبة People in Tigray are still being displaced, starving, and facing extreme hardship. Let's not forget them. They are going through a genocide and do not deserve this suffering. The crisis received very little coverage, but we can be a voice for them. Sharing awareness and speaking up can help shine a light on what's happening. Many people have lost their home. Donation can truly help put food on the table and save lives. They deserve access to the health care and nourishment they need. Women especially urgently need support and protection. Many have been subjected to sexual violence. This is not something the world should stay silent about. What is happening is deeply inhumane. Families are being forced to live in displacement camps, stripped of safety, dignity, and basic human needs.
This suffering must be acknowledged and action must be taken. Free Tigray. Pray for Tigray. Share awareness. Speak up for them. They matter. ጠቅላይ ሚኒስትር አብይ አህመድ ቲክቶከሮችን አስመልክቶ አንድ ንግግርን አድርገዋል። በዚህ ንግግራቸው ወቅት እንደገለጹት ከሆነ እኛ ቴክኖሎጂን ተጠቅመው ስራ የሚሰሩና ትምህርት የሚማሩ ቲክቶከሮችን እናበረታታለን፣ ኢንካሬጅ እናደርጋለን ሲሉ ገልጸዋል። ነገር ግን አንዳንዴ ከባህል ያፈነገጡ ነገሮችን መቆጣጠር ይጠበቅብናል። ምክንያቱም ደግሞ እንደ አንዳንድ ሀገሮች ታዳጊዎች ስልክ እንዲጠቀሙ ማድረግ አንችልም፣ እንዲሁም ደግሞ ሪስትሪክት ማድረግም ስለማንችል አሁን ላይ የሚደረጉትን ሮል ሞዴል የሆኑ ሰዎችን ሼፕ በማድረግ የመምከር ስራዎችን ሰርተናል። ከዚህ ቀደም ቲክቶከሮቹም ታስረው የወጡት እነሱን ለማስተማርና ሼፕ ለማድረግ ነው ሲሉ ገልጸዋል። ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንካሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን ለምን ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ህግ ያወጣ ሀገር አለ። ለምን እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን ነገር ማየት አይችሉም። ዘግቷል። ያ ሀገር ያ ብቃት አለው። ልጆቼ በቲክቶክ በቴክኖሎጂ ስለ ሳይንስ ሲወቁ፣ ስለ ማቴማቲክስ ሲወቁ፣ ስለ ፊዚክስ ሲወቁ ከዛ ያለፈው ዕውቀት ግን አያስፈልጋቸውም ብሎ ዘግቷል። ኢትዮጵያ ከዚህ ዓመት በታች ያለው ወጣት ስልክ አያዝ ብላ ህግ ካላወጣች፣ ቲክቶክ ደግሞ ፊልተር ማድረግ ካልቻለች፣ መጠንቀቅ ያለብን ነገር በተለይ ኢንፍሉዌንሻል ምንባል በዛ ሰፈር የምንሰራ ሰዎች በእኛ ምክንያት ብዙ ሰው ሊመረዝ ይችላል። ቢኮዝ ህፃናት አንድ የሚወዱት ሰው አለባበሱ፣ አነጋገሩ፣ ቆመናው ሁሉ ኢንፍሉዌንስ ያደርጋቸዋል። እኛ የሚከተለን ሰው እንዳለ አስበን ጥንቃቄ ካላደረግን የኢትዮጵያን ባህል፣ የኢትዮጵያን እምነት፣ የኢትዮጵያን ፍላጎት የሚቃረን ከሆነ ቴክኖሎጂው አጋዥ ሳይሆን ጥፋት ይሆናል ማለት ነው። ቴክኖሎጂ የምንማርበት፣ የምንጠቀምበት፣ የምናድግበት እንዲሆን በእኛ ውስጣዊ ሁኔታ የተገራ መሆን አለበት። ከዚህ አንጻር ሳይበር ሴኩሪቲ በጣም ከፍተኛ ኃላፊነት ያለበት ተቋም ነው። ይህን እንደሚያሳካ ተስፋ ይደረጋል። ቅድም እንዳየኸው የተለያዩ ሴክተር እየመሩ ያሉ ወጣቶች ኢትዮጵያ ስትራቴጂ በመንደፍ ብቻ ሳይሆን በዚያ ዘርፍ ሊመሩ የሚችሉ አመራሮች በመፍጠርም ከፍተኛ ተስፋ እንዳለ የሚያመላክት ነው። እኔ እንደዛ የተሰማኝ ያንተን ስሜት ባላቅም በጣም ደስ የሚል ቀን የነበረን። እነዚህ ልጆች ያን ያሳካሉ የሚል ተስፋ አለኝ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።